ኢትዮጵያ ታምርት ሁለት መሰረተ ሀሳቦች የያዘ ነው። በአንድ በኩል ከውጭ የሚመጣውን ግብዓትና ሸቀጥ በሀገር ውስጥ ምርት መተካት ነው። ሁለተኛው ደግሞ ኢትዮጵያ ብዝሃ ምርት እንዲኖራትና የኢትዮጵያ ምርቶች የዓለም ገበያዎችን እንዲያጥለቀልቁ ማድረግ ነው። አምራችነት ደግሞ በዋናነት ሰላምን አጥብቆ ይፈልጋታል። አምራችነትና ሰላም እጅግ የተሳሰሩ መሆናቸውን ደሴና ኮምቦልቻ ምስክሮች። መንግስት ትናንትም ዛሬም ነገም ለሰላምና ይቅርታ በሩ ክፍት ነው። የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ታዋቂ ግለሰቦች፣ የንግዱ ማህበረሰብ አባላት፣ ምሁራን፣ ወጣቶች፣ ሁሉም የክልላችንና የሀገራችን የህብረተሰብ ክፍሎች ለክልሉ እድገት ለሀገር እድገት ደንቃራ የሆኑ ተሽሎክላኪ ኃይሎች አሁን ከያዙት የጥፋት መንገድ ተመልሰው በይቅርታና ምሕረት ከህዝባቸው ታርቀው አሉን የሚሏቸውን ጥያቄዎች ካሉም በኢትዮጵያዊ ጨዋነት በሰላማዊ መንገድ እንዲያቀርቡ ያላቸውን አፍላ ጉልበት ለሀገራቸውና ክልላቸው እንዲሁም ወገናቸው ልማትና ብልጽግና እንዲያውሉ በዚህ አጋጣሚ ጥሪዬን እያቀረብኩ መንግስት መቼም ቢሆን የሰላም በሩ ከፍቶ የሚጠብቃቸው መሆኑን በዚህ አጋጣሚ በእናንተ ፊት ለማረጋገጥ እወዳለሁ። የሰላም ጥሪውን ረግጠው አሁንም እየተሽለኮለኩ የህዝባችንን ሰላም የሚያውኩ ማህበራዊና ኢኮኖሚያዊ ልማት የሚያስተጓጉሉ ላይ የጀመርነውን ህግ የማስከበር እርምጃ አጠናክረን የምንቀጥል መሆኑንም በዚህ አጋጣሚ ለማረጋገጥ እወዳለሁ። አማራ ክልል በግብርና ልማት ላይ ብቻ ሳይሆን በኢንቨስትመንት ልማት ላይ መሆኑንም የሚያረጋግጥ መድረክ ስላዘጋጃችሁ እናንተንም ማመስገን እፈልጋለሁ። የበለጠ ሰላማችንም የሚጸናው የሚያድገው እና የሚዘልቀው በዋነኛነት መሰረቱ ኢኮኖሚያችን ላይ ስንሰራ በመሆኑ ምክንያት በአንድ በኩል ህግ የማስከበር ስራችንን በሌላ መንገድ ደግሞ የኢኮኖሚ ልማት ስራችንን በማፋጠን በመሆኑ ይህንኑ ስራ አጠናክረን እንድንቀጥል ምልክት የሰጠ ተልዕኮ ስለሆነ ይህንን በዚህ መድረክ ይህንን ሀሳብ የምታዳምጡ ወንድም እህቶች በዚሁ አግባብ ተልዕኳችሁን እንድትፈጽሙ ጥሪዬን ለማስተላለፍ እፈልጋለሁ። በዚህ ከተማ የግብርናና የማዕድን ሀብትን ልማት ተጠቅመው ባለሀብቶች በአምራች ዘርፎች እንዲሰማሩ በቅርቡ ደግሞ ምልክት እያሳየ በመጣው የሆቴልና ቱሪዝም ስራ ላይ እንዲሳተፉ የሚያደርግ የኮምቦልቻ የኢንቨስትመንት እንቅስቃሴ መቋረጥ ቀርቶ ቀደም ሲል ከነበረው የተሻለ እንቅስቃሴ የታየበት ዘመን ወቅት እንደነበረ ማንሳቱ በተለይ አካባቢው ለባለ ሀብቶች እና ለአልሚዎች የተመቸ እንደሆነ ልማት የማይስተጓጉልበት ከተማ መሆኑ የተረጋገጠበት ወቅት ነው። የዚህ መድረክ ዋነኛ ዓላማ በክልላችን በተለይም ደግሞ በምስራቅ አማራ እና ኮምቦልቻ ከተማ ያለውን የመልማት ጸጋ በማሳወቅ ጸጋችንን ከአልሚዎች ጋር የምናገናኝበት የምናስተዋውቅበት መድረክ እንደሆነ ማስመር እፈልጋለሁ።